ውሃ በተደረገላት የሕክምና እርዳታ ከሞት አደጋ ተረፈች። ከጉዳዩ በስተጀርባ ግን ዳጣ እጇ እንዳለበት በሚል ሀሜት ውስጥ ነበረች። ወይዘሮ ማርታም ዳጣን ተጠራጥረዋታል። ምክንያቱም አቤጌል እህት ስለሆነች በውሃ በልጇ ላይ ልትጨክንባት እንደማትችል ግንዛቤ ውስጥ ያስገቡ ቢሆንም አቶ ደረጀ በናታን እንዲሁም በሰላም በኩል አቤጌል ልታደርገው እንደምትችል ጥርጣሬያቸውን አስቀምጠዋል። አቤጌል ራሷም ዳጣን ተጠያቂ በማድረግ ውሃን እንደመረዘቻት አድርጋ ከሳታለች። ሆኖም ዳጣ በሐሰት ስለተከሰሰችም እንባዋን መቆጣጠር አቅቷት በሌሊት ተነስታም አቤጌልን ልትጠይቃት ችላለች። የሁለታቸው ጭቅጭቅ ግን በአቶ ደረጀና በወይዘሮ ማርታ እውነታው እንዲታወቅና የአቤጌል ስራ መሆኑ ሊጋለጥ ችሏል። ወይዘሮ ማርታም ልጃቸው ይህንን ድርጊት እንደፈጸመችው ከሰሙ በኋላ ክፉኛ ልባቸው ተሰብሯል። ለባለቤታቸውም አቤጌል እንዳደረገችው ተናግረዋል። አቶ ደረጀ ለከፍተኛ መደናገጥ ውስጥ ተዳርገዋል። ለማንኛውም በዛሬው ክፍል 30 ምን አዳዲስ ነገሮች አሉ አብረን የምንከታተል ይሆናል። መሪዎችን አብረን የምንዳስስ ይሆናል። ውሃ በባለፈው ክፍል እንደተመለከትነው ኮካ ውስጥ የተጨመረውን መርዝ ባለማየቷ የሮጠች ከውጭ ወደ ውስጥ በምትገባበት ሰዓት ጠረጴዛ ላይ ተመልክተዋለች። ይህንን ኮካም አንስታ ከራሷ ጋር ልጠጣው አልጠጣው ትግል ውስጥ ነበረች። በመጨረሻም ልጠጣው የሚለው ስሜቷ ታገላትና ይህንን ኮካም ጭልጥ አደረገችው። ቀስ በቀስ መርዟ በሰውነት ክፍሏ እንዲሰራጭና እንድትዳከም አደረጋት። ሶፋ ላይም ራሷን ስታ ወደቀች። በዚህን ሰዓት ወይዘሮ ማርታ ትሰማለች። አቤጌል ኮካውን ከመረዘች በኋላ ቀጥታ ወደ እናቷ ክፍል ነበር ያመራችው። አሁንም ስለ ዳጣ ክፋት እያወራቻት ነው። እናት የተለመደውን የአቤጌልን ጭቅጭቅ መስማት በጣም ስልችት ብሏታል። በዚህ ሰዓት ውሃ ስትወድቅም ሰምታ ስለነበረ እየሮጠች ወደ ሳሎን መጣች። ሶፋ ላይም ምስኪኗ ውሃ ተዘርራ ጠበቀቻት። ይህንን ስትመለከት ክፉኛም ተደናገጠች። ከብዙ ጊዜም ደርቃ ነበር የቆየችው። አቤጌል ምን እንዳደረገቻት ታውቃለችና ወይዘሮ ማርታም በድንጋጤ ደርቀው ከቆዩ በኋላ ቀጥታ ወደ ውሃ በመሄድም ልጃቸውን እንቅ አድርገው ተላቀሱ። በሚያሳዝን ሁኔታ ከምንም ራሳቸውን ሲያረጋጉ ውሃን ተሸክመው ወደ ሆስፒታልም ይሄዳሉ። ተሰብስበው በሄዱበት አጋጣሚም ዳጣና አቤጌል ጭቅጭቅ ይጀምራሉ እና ሆስፒታል መግባት ስትጀምር አንቺ ነሽ የመረዝሻት አለቻት። ዳጣ እኔ እኮ ነኝ ኮካውን የገዛውልሽ፣ የታሸገ ኮካ እንደሆነ ልቦናሽ ያውቃል። በምን አይነት አቅጣጫ ልመርዘው እችላለሁ? ይህንን ተንኮል ሆን ብለሽ አንቺ ነሽ ያደረግሽው። ለማንኛውም ገና ለገና እኔን እጎዳለሁ ስትይ በጣም ዋጋ የሚያስከፍል ነገር ሰርተሽ ነበረ። ውሃን አተናት ነበር አለች። በዚህ መጨናነቅ ውስጥ ሆና ዳጣ አንደኛ በሐሰት ስለተከሰሰች፣ ሁለተኛ ደግሞ የምትወዳት ውሃ ልትሞት ስለነበረች እጅግ በጣም አለቀሰች፣ አዘነችም። ታዲያ ሆስፒታል ሆነው ጭቅጭቃቸው ወደ አላስፈላጊ ነገር እየሄደ እንደሆነ የተመለከተው ናታን ሁለቱንም እየጎተተ ወደ ውጭ እንዲወጡ አደረጋቸው። ቢያንስ እንኳን ከሆስፒታል ዝም ብትሉ ምን አለበት? ሁለታቸውም ትልልቆች ናቸው። መቼ ሆኒ እናንተ በጸባይ የምትስተካከሉት? በማለትም እነሱንም እየገላገላቸው ነበረ። እርግጥ ዳጣ ስሜታዊ የሆነችበት ነገር ቢኖር ውሃን መርዘሻት የሚለው ነገር እንዳናደዳትም ለናታን ነገረችው። በመጨረሻም እሷን ወደ ቤት እንድትላክ ተደረገች። ይህኔ ናታን አቤጌልን እንዴት እንደዚህ ትያታለሽ? ውሃን እኮ በጣም ነው የምትወዳት። ፍቅራቸው ምን ያህል እንደሆነ ታውቂያለሽ። ትመርዛታለች ብለሽ ማሰብሽ ራሱ በጣም ክፉነት ነው በማለት ምን ያህል አደገኛ ሴት እንደሆነች ገለጸላት። ይህንን ባህሪዋን ይዛም ለሚስትነት እንደማይፈልጋትም ነገራት። ማለትም ሰዎች ጋር መግባባት ሳትችይ ለሰው መጥፎ ነገር እያሰብሽ ለእኔ ሚስት መሆን ደግሞ ያምርሻል እንዴ? በማለት እንቅጩን ሲያስረዳት ይህኔ አቤጌል እሱም አይመቀር ነው እኔ እናንተ ባልና ሚስት መሆናችን አይቀርም በማለት ልታስገድደው እንደምትችልም እየገለጸች ነው። ዳጣ ወደ ቤት ከተመለሰች በኋላ ለሰላም አቤጌል እኮ ውሃን መርዘሻታል ብላ ከሰሰችኝ በማለት ስቅስቅ ብላ አለቀሰች። የአቤጌልን ጸባይ ያውቃለሁ፣ ምናልባትም ይህንን ሆን ብላ ለተንኮል ያደረገችው ራሷ ትሆናለች። ስለዚህ ተረጋጊ፣ እውነት ነጻ ያወጣሻልና ለሁሉም ነገር አታስቢ በማለት ሰላም ዳጣን አጽናናቻት፣ አቀፈቻትም። ታዲያ በዚህ ሁኔታ እነሱ ከሆስፒታል ሆነው እሷ ከቤት ሆና እየተጨናነቁ ባሉበት ሰዓት ስልክ በሌሊትም ደወለች ለአቶ ደረጀ። አቶ ደረጀ ምነው በሌሊት አልተኛሽም እንዴ? በዚህ ሰዓት ለምን ትደውያለሽ? አላት። የውሃ ነገር እያስጨነቃት እንደሆነና መተኛት እንዳልቻለችም ነገረቻቸው።
አቶ ደረጀም ውሃ አሁን በመልካም ጤንነት ትገኛለች፣ ነገ በጠዋት እንመጣለን በማለት ለዳጣ ነገራት። ዳጣ በጣም ተደሰተች። ስታለቅስ የነበረውንም እንባዋንም አደራረቀች። አሁኑኑ ልምጣው ያለች፣ አሁን ሌሊት ነው፣ እኛውን እንመጣለን እና እዛው ጠብቂኝ በማለት አቶ ደረጀ ዳጣን አበረታታት። ሰዓቱ ጠዋት ሆነና በቀጠሯቸው መሰረት ወደ ቤታቸው ተከሰቱ። በተለይ የውሃ ጓደኛ ምጥን እንዲሁ ከአጠገቧ ሆና እያለቀሰች ነበረ። ወይዘሮ ማርታ ምጥን ከትምህርት ቤት በመቅረቷ ለምን እያሉ እየተቆጧት ነው። ውሃ እንደዚህ ሆና ለምንድን ነው እኔ ትምህርት ቤት የሚሄደው በማለት ጓደኛዋ በጠና ታማ እሷ ከዛ ትምህርት ቤት አስችሏት መሄድ እንደማትችልም ነገረቻቸው። በዚህ ሁኔታ ግን የመርዙ ነገር ማን ሊሆን ይችላል የሚለው እያንዳንዳቸው በአእምሯቸው ጥያቄ ፈጥሮባቸዋል። ናታን ክፍል ዳጣም ሄዳ ሁኔታውን ለማጣራት እየሞከረች ነው። ቆይ መርዙን ማን ሊያደርገው ይችላል? እንዴት እኔንስ ታማኛለች? ውሃን እኮ በጣም ነው የማወዳት አለች። አይ ምናልባት ራሷ አቤጌል ትሆናለች በማለት ሰላምም የሀሳባቸው ተጋሪ እንደሆነችም ነገረቻቸው። ሌላኛው እንግዲህ ናታንና አቶ ደረጀ ወደ ውጭ ወጥተው ነበረ። በዚህ ሰዓት የመርዙ ነገር በጣም ከባድ ነገር ነው ቤታችን ውስጥ የተፈጠረው። እድሜ ልኬን ስኖር እንዲህ አይነት አስደንጋጭ ነገር ተፈጥሮ አያውቅም። ልጆችን የሚጎዳ ከውጭ ጠላትም የለኝም። መርዙን ማን ሊመርዘው ይችላል በማለት ይጠይቃሉ። እኔ ናታን ምናልባትም አቤጌል ልታደርገው ትችላለች። ይህንን ያልኩበት ደግሞ አንዳንድ ምክንያቶች አሉ። ለምሳሌ አቤጌል ዳጣን አዘዘቻት። የታሸገ ኮካ ነው አምጥታም ሰጠቻት። ከዛ በኋላ ነው እንግዲህ ድርጊቱ የተፈጸመው። ማለትም አቤጌል ምናልባትም ውሃን ለመጉዳት ሳይሆን አንዱን ተጠያቂ ለማድረግ ብዙን እሷ የቀመመችው ይመስለኛል። ናታን አቤጌልን ይጠራጠራል። በዳጣ በኩል ሙሉ እምነት አለኝ። ዳጣ ይህንን ልታደርግ አትችልም። በጣም ምስኪንና የዋህ ተጫዋች ልጅ ናት። ከሰዎች ጋር ቀና አመለካከት አላት። አንዳንድ ሁኔታዎቿና ወጣ ባለው ባህሪያቶቿ እኔ የምገመግመው አቤጌልን ነው በማለትም የሚሰማውን ስሜት ለአቶ ደረጀ ገለጸ። አቶ ደረጀ የናታንን ንግግር ሳይቀበለው አልቀረም። አቤጌል ደግሞ ዳጣን ተጠያቂ ለማድረግ ደፋ ቀና እያለች ነው። ክፍል ድረስ በመሄድ ውሃን የመረዘቻት እሷ ናት እማዬ። ምክንያቱም በናታን ጉዳይ ሁለታችን ፍቅር ስንሆን ስለማትወድ በዚህ ቅናት ተነስታ ኮካ ግዥልኝ ብያት ነበረ። እናም እኔን ያገኘው መስሏት ነው ውሃን ልትጎዳት መርዙን የመረዘችው በማለትም ለማሳመን እየሞከረች ነው። በእርግጥ ወይዘሮ ማርታ ነገሮችን አሜን ብለው የመቀበል ባህልም ሆነ ልምድ የላቸውም። ልጃቸውን ለምንና እንዴት ብለው ይጠይቃሉ። አቤጌልም ተንኮለኛ እንደሆነች ያውቃሉና ጥርጣሬ አድሮባቸዋል። እንዴት ዳጣ ይህንን ልታደርገው ትችላለች? አላምንም አለቻት። ልጄን እኮ አጥቼ ነበረ በማለት በኋላ የደረሰውን ነገር እያሰቡም ክፉኛ ተጨናነቁ። ታዲያ ሰዓቱ ምሽት ሆነና አቶ ደረጀና ወይዘሮ ማርታ ከመኝታ ክፍላቸው ናቸው። አቤጌልና ዳጣ ደግሞ ሳሎን ሆነው መተኛት ተስኗቸው እርስ በርሳቸው ይጨቃጨቁ ገብተዋል። በተለይ ዳጣ በመጀመሪያ ወደ ክፍሏ የገባች ቢሆንም አቤጌል ሳሎን እንዳለች ስታውቅ ግን በሌሊት ተነስታ ወደ ሳሎን በመምጣትም አቤጌልን እየጠየቀቻት ነበረ። ብለሽ ውሃን መረዝሻት አልሽኝ አይደለ? ውሃን እኮ በጣም ነው የምወዳት አለቻት። ናታን በኩል ስለመጣውብሽ በቅናት ተነሳስተሽ እኔን ለማጥቃት ስትይ ነው ውሃን የመረዝሻት እያለች አሁንም ነገሩን ለማሳመን እየሞከረች ነው። ከእውነታ ብትርቂም ህሊናሽ ግን ያውቃል። የታሸገ ኮካ አንጥቼ እንደሰጠውሽ አንቺ ራስሽ ታውቂዋለሽ፣ መርዙን እኔ እንዳልመረዝኳት በማለት ከድርጊቱ ነፃ እንደሆነች ለአቤጌል እየተናገረች ሳለ አቤጌል ግን እመኝኝ አንቺ ነሽ ያደረግሽው፣ የሰራሽው ስራ እውነታው የተጋለጠለት እዚህ ቤት ትወጫለሽ እያለችም ትዝትባታለች። ወይዘሮ ማርታና አቶ ደረጀ የአቤጌልና የዳጣ ጭቅጭቅ ተሰምቷቸው ሳሎን በዚህ ሰዓት የሚያወራል እንዴ ልጆቹ አልተኙም ማለት ነው በማለት ወይዘሮ ማርታ ወደ ሳሎን ይከሰታሉ። ይህኔ ሁለታቸው እየተጨቃጨቁ አንድ ባንድ ጭቅጭቃቸውንም በር ላይ ሆነው እያዳምጡ ነበረ። እንግዲህ አቤጌል ድርጊቱን እንደፈጸመችው አድርጋ ዳጣን እየከሰሰቻትና አሁን ለምን ተነስተሽ አትተኝም እያለቻት እሷም ውሃን መርዘሻል ተብዬ እንዴት እተኛለሁ? እንቅልፍ አልወሰደኝም፣ ለዛውም ደግሞ የምወዳት ውሃን። አንቺ ግን በጣም ክፉና የተረገምሽ ነሽ። የልጅቷን ሕይወት አደጋ ውስጥ ከተሽው ነበረ። ለማንኛውም ግን እውነታው እየታወቀለት አቶ ደረጀም ሆነ ወይዘሮ ማርታ
ትክክለኛውን ነገር መስማታቸው አይቀርም በማለት ያልዋለችበትን ለማስረዳት ሞከረች። አቤጌልም እንግዲህ አንቺም ሆነ ሰላም ቤታችን ትተሽ ጥርግ ታያለሽ እያለችም ንግግሯ በትክክል ድርጊቱን እንደፈጸመውም አስመስክሯል። በዚህ ሁኔታ ሲያዳምጡ የቆዩት ወይዘሮ ማርታ ወደ መኝታ ክፍላቸውም ተመለሱ። አንዳች አስፈሪ ነገር እንደሰሙም አቶ ደረጀ ሳይጠራጠሩ አልቀሩም። ወዲያውኑ ወይዘሮ ማርታ ምንድን ነው የሆኑት? ልጆቹ ምን እያደረጉ ነው? በማለት ጠይቀዋል። ደረጀ ማን የመረዘቻት አቤጌል ናት በማለት ስቅስቅ ብለው አለቀሱ። ልጃቸው ምን ያህል ክፉና ጨካኝ፣ ለዛውም ደግሞ የእናቷን ልጅ አብራ የተወለደቻትን ሕይወቷን ልታሳጣት እንደነበረም ተረዱ። ገና ለገና ምስኪኗ ዳጣ ከጎዳና ተነስታ ወደ እነሱ ቤት አሁን ቤተሰብ አግኝታ ቤተሰቦቿን ፍቅር ያልጠገበችው ዳጣ ወደ ጎዳና ተመልሳ እንድትወጣላት ከፍተኛ የሆነ ፍላጎት ነበራት። ይህ ፍላጎቷ ግን በፍጹም ሳይሳካላት ቀርቷል። ውሃም ከሞት አደጋ ተርፋ የቤተሰቡ ድንጋጤ በመጠኑ ቢሆን እንዲመለስ መሆኑ እጅግ በጣም ደስ የሚያሰኝ ነገር ነው። ለማንኛውም በቀጣይ ክፍል እስከምንገናኝ ድረስ ለዛሬ ዳጣ ክፍል 30 ይህንን ይመስል ነበረ። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።